በየሚዲያው እየወጡ መልቀስ ነገ ከነገ ወዲያ እንደዚህ ሆኗል ብሎ ማለት አልፈልግም። ገብቷችኋል አይደለ? እኔ በየሚዲያው እየወጣችሁ መላቀስ ምናምን ነገር እኔ በቃ ያለው ነገር እኛ ስላለቀስክ ሳይሆን ይኸውልህ ታውቃለህ፣ ስራን ታውቃለህ አቤል። እንደገና ደግሞ ይኸውልህ የሰራው ማለት ደግሞ እንድትመልስልኝ አልፈልግም። በቃ እንድትመልስልኝ አልፈልግም። ምላሽ እንድትመልስልኝ አይደለም። በቃ ቀርቦኛ አላወራኝም እዩ ጓደኛዬ ነው ብያለሁ። አንተም ቀርበህ ችግርህን እኮ አልነገርከንም። በቃ መሰማኝ ነው ቀርበህ ችግርህን መናገር የነበረብህ አንተ ነህ። ቀርቦ ላወራኝ እኔ የሆነ ጉዳት ሲደርስብኝ አሁን ማለት እኔ አሁን ራሱ ደንግጬ አይደለም ስላለቃቀሱ ምናምን ስለፈለገ ነው እኛ የምናለቃቀስ ፈልገን ነው እኛ የምናለቃቀስ። ግዴታ ፓትሮል መጥቶ እኛን መውሰድ አለበት እንዴ? ወደ ቡታጅራ እሱንም ተረድተው ይኸውልህ እኔ ነገር አለ መረዳት አለባችሁ። አቤል ደግሞ እኛንም ተረድታ ያንተንም ምክንያት እኔ እንደተረዳውክ እነሱ እስከሚያውቁ ድረስ ማለት ነው። አሁን ፖሊስ ምናምን ያለው ነገር አለ አይደለ? የሚያወራው ነገር ልክ ነው ይብለሽ እያሰብሽ ነው አሁን እያወራ ያለው ነገር። ምን እንደማወራ ራሱ እኮ ግራ እየገባኝ ነው። እግዚአብሔርን እኔ ያልተረዳው ነገር በጭራሽ አልተረዳም። ታለቃቅሳለህ እዛ ሄደ ምናምን ሶሊያና ጅምድት ይዘህ ሄደ። ልጅቷን አታስለቅሳት። አንተ በቃ የሆነ ያጋጠመ ነገር ካለ ንገረን። ክስተት የሰራሁት ይሄ ሁሉ ነገር የተፈጠረው በእኔ ነው። ግን ደግሞ ለምን ተፈጠረ ይሄን ነገር ብላችሁ ቀስ ብላችሁ ሰምታችሁኛል። እዛ ላይ እኮ ሆነን ቁጭ ብለን እያወራን እያለ ነው አይደል? አመነጫጭቃችሁኝ ሌላ ነገር ፈጥራችሁብኝ ሄዳችሁት አይደል? ሰምታችሁኝ። ሶሊያናን ይዛት ሄድክ እንጂ አንተ የዛን ቀን ምን አደረክ? በእግዚአብሔር ስም አናግረኸኛል። ልጅ አናግራችሁኝ አመነጫጭቃችሁኝ እኮ አንተ በቃ የምትፈልገው ሶሊያና የምታስበው ስለ ሶሊያና መቼ እንትን አንተን ሲጀመር አንተ አሁን እኮ እኛን ብቻ አይደለም እዚች ጋር እየረገጥክ እንደልበህ እየሆንክ ያለው ማለት ምን አድርጌ ነው የረገጥኩት? እሺ አሁን ሄደህ ቡታጅራ ላይ አንደኛ ፋይል ዝጋልን። አንተ በቃ ከኛ ወጥተሃል አይደል? አይመለከተኝም ብለህናል። በቃ አንተ እንደፈለግክ መሆን ትችላለህ። በቃ ምን ብዬ ነው አሁን እንትኔን ማዘጋው ፋይላችሁን ማዘጋው? እኛ ከፈትናችንም ነው ፖሊስ ጣቢያ ሄደን ያመለከትነው። እንኪ አንቺ በምታወሪው ቆይ እዩ በማርያም ነው። እሺ አትሂድ። ስማ ቤል ስታይ ነው ደም የሚፈላው። አይው ዞር ልበል ከጀርባ ነው እንደዚህ በል። አንተ የጠፋ ሰዓት ፖሊስ ጣቢያ ሁላችንም ሄድ ነው አመልክተናል። ህግ ደግሞ ታውቃለህ ካኔ በላይ አይደለም ማድረግ ያለብኝ። አንቺ ተረድተሽኛል። አንቺ ተረድቻለሁ። እኔ ምክንያቱም ስላላወቁ እኮ ነው። እነሱ ቢያውቁ እኮ የዚህን አክል ራሱ እኮ አይሆንም። ምን ማድረግ ነው ያለብኝ? በቃ የሆነ ነገር እናድርግና እንሂድ ቡታጀራ በቃ ቢያንስ ፋይሉ ይዘጋ። እኔ አላውቅም ምን እንደምል። ይሄን አክል እኔ ረስቼው ነበር። አሁን ስለ ፖሊስ ጣቢያ ምናምን አሁን ሲናገር ነው። እኔ ስለ ሶሊ ጉዳይን ሳላስተካክል እንዴት ነው የሚሄደው? ስለ ሶሊ ስልኩን ካገኘች ትሄዳለች ነው የምትለው? ኧረ እምቢ ብላለች። አሳምነህ ስጣት፣ ከዛ ደግሞ እንድትሄድ አድርግ። እምቢ ብላለች እኮ አቤል። ነገሩን ስትረዱ ማስመሰልን ቀጥልበት። ነገሩን ስትረዱ ይመችል። ሳምሪ ደግሞ በቃ እንደምንም ብለሽ አስረጂውና ስልኩን እንዲሰጥ ማስመሰሉን ቀጥለሃል። እንደምንም ብለሽ ትችላለህ። እኔ ሁሌ እንዳጨባጨብኩልህ ነው። እሺ እኔ እያስመሰልኩ ነው። አንተ በቃ ጓደኛ አርቲስት ወደ አዲስ አበባ አቤልን ፍለጋ ሶሊን ተከትለን መተን ነበረ። ከመጣን በኋላ ግን እዚህ ያው አቤልን ካገኘን በኋላ ብዙ ነገሮች መስመር መሰራቸውን ይይዛሉ ብለን አስበን ነበረ። ግን ባሰብናቸውም ልክ እየሄዱልን አይደለም። ከዛ በተጨማሪ እዛ የጀመርነው ክትትል እንግዲህ ሳጅን እንደላከልኝ መልእክት ከሆነ በጣም ከባድ ደረጃ ላይ ደርሷል። ማለት እኛ እንደዚህ ሚዲያ ላይ ህግ የጀመረውን ነገር ሚዲያ ላይ ማውጣት ክልክል እንደሆነ፣ ህግ የጀመረውን ነገር በሶሻል ሚዲያ እንደዚህ መልቀቅ በፍጹም የተከለከለ መሆኑን እያወቃችሁ በዚህ ልክ በመዳፈር ቪዲዮዎችን የምትለቁት ነገር ከህግ አግባብ ውጪ መሆኑን ላሳውቃችሁ እወዳለሁ ብሎ ወደ ቡታጅራ ሁላችንም ተሰብስበን መተን አቤልም ከተገኘ በኋላ ያንን ካሳወቅን በኋላ እኔ በነገራችን ላይ አቤል እንደተገኘ ቪዲዮን ልኬላቸዋለሁ። ማለት ያው ይሄ ነገር መታወቅ ስላለበት ማለት ነው፣ ክትትሉ ላይ ይሄ ነገር መታወቅ ስላለበት፣ ነገር ግን ራሱ መጥቶ ቃሉን መስጠት እንዳለበት ምናምን ነገር ብዙ ነገሮች ተብለናል። ባለፈው እዩና አቤል ሲጋጩ ማለት ሲሆን ውስጣችሁ አንዳንድ ይነዝራችኋል አይደለ? በዚህ ልክ መሆን የለበትም። ከዚህ በፊት እኛ በጣም በብዙ ነገር ተጋጭተን እናውቃለን። በጣም በብዙ ነገር
እርስ በእርስ እንደዚህ በቃ ዲቤት አድርገን ምናምን ነገር በጣም ኦቨር እንትን ብለን እናውቃለን ከድሮ ጀምሮ ማለት ነው። እዩ ማለት በዚህ ልክ እንትን ማለቱ በጣም ከብዶኛል። ማለት አንደኛ ነገር በሁለት አይነት ሳይድ ነው የተመለከትኩት። እህት ኖሯችሁ ከእህታችሁ ሳይድ ሆናችሁ ደግሞ ስትመለከቱት እዩ ያደረገው ነገር እናንተ ብትሆኑ እንዴት በምን አይነት መንገድ ታደርጉታላችሁ የሚለው ነገር ጥያቄ የሚፈጠር ነው። እኔም በሆነ እኔ እንጃ ከዛ የበለጠም ነገር ማደርግ ይመስለኛል። በዩኤል ቦታ ሆናችሁ ብታስቡት እስር ቤት ገብታችሁ የጠፋበትን ሚስጥር እያንዳንዱ ነገር ሳይነግራችሁ ጓደኛችሁ እንትን ቢላችሁ የጓደኝነት ከዚህም በላይ ልታደርጉ ትችላላችሁ። ግን እኔ ሁሉንም ርቄያለሁ። አሁን ላይ ቪዲዮችን ላይ ተመልክታችሁኝ አታውቁም። ያ ማለት እኔ በቃ ነገሮችን ከውጪ ሆኜ እየተመለከትኩኝ ነው እንጂ በጣም ባለፈው ካበሳጨኝና ነገሮችን እንትን ካልኩኝ በኋላ ትንሽ ለተወሰነ ጊዜ እንትን ለማለት ሞክሬያለሁ። ከውጭ ሆኜ ለመከታተል ሞክሬያለሁ። ግን እንደ ጓደኛ አላስቻለኝም። ነገ ከነገ ወዲያ አቤል እዩ ሁሉም እስር ቤት ገብተው ከማያቸውና ከማዝን ከማለቀስ እኔንም ጨምሮ የሚጸጽተኝ ነገር ከመመለከት አብሬያቸው ሆኜ በቃ እነሱ እንደሆኑት ልሁን፣ በቃ እንደሆኑት ስልሁን ማለት አቤል አናዶኛል። በነገራችን ላይ ከምነግራችሁ በላይ አናዶኛል። ማለት የቀሽም ሰው ስራ ነው የሰራው። የቀሽም ሰው ስራ 15 ቀን ሙሉ እሱን ፍለጋ ስንንከራተት ፖሊስ ጣቢያ ለፖሊስ ጣቢያ ያለውን ነገር በዜሮ በማባዛት ልክ ምንም እንዳላጠፋ ሰው ይቅርታ እንኳን በስነ ስርዓት ሳይጠይቅ አስቡት። እናንተ በእኛ ቦታ ሆናችሁ ብትሆኑ ምን ትላላችሁ? ይቅርታ እንኳን በስነ ስርዓት ሳይጠይቅ ሲያደርግ የነበረው ድርጊት በጣም የሚያሳዝን ነው። ማለት እኔ ከምትወዱት ሰውና ከምታከብሩት ሰው በእንደዚህ አይነት ነገር አትጠብቁም። ገባችሁ አይደለ? ይሄ ነገር ደግሞ እስከ መጨረሻው ድረስ ሊያቃቅርና እንዳትገናኙ የሚያደርግ ነገር ነው። በቃ ገብቷችኋል አይደለ? በዛ ላይ ደግሞ ሶሊያናን አብሮ ይዞ እዚህ መጡ ማለት እቺ ትምህርት ላይ ያለች ልጅ ናት። ትላንትና ቪዲዮን ከተመለከትኩኝ በኋላ ግን ያደረገው ነገር ትክክል ነው ብያለሁ። ትክክል በቃ ጎበዝ ልጅ በቃ ጭንቅላቱ እየተመለሰ ነው የሚል ነገር ተሰምቶኛል። ስልክ በፍጹም አላነሳላቸውም ብዬ ርቄያቸዋለሁ። ከነገራችን ላይ ሳምሪ ብቻ ናት የምታውቀው። ዝም በይ፣ ማንንም እንዳትናገሪ፣ ያለውበትን ለማንም እንዳትናገሪ ብያታለሁ። የሚገርማችሁ ማንንም ሳምሪ ታውቃለች ያለውበትን ምናምን ነገር። እኔም ካለብኝ ጫና አንጻር ካሉብኝ ነገሮች አንጻር ነው እንደዚህ ራቅ ለማለት የወሰንኩት። ሳምሪና የምታውቀው ብያቸዋለሁ። ያለውበት ድረስ አቤልን ይዛው እንድትመጣ ነግሬያታለሁ። ያ ማለት እኔም ካሉብን ነገሮች ኢቭን ቡታጅራ ሄጄ ነገሮችን ማስተካከል ካለብኝ በተለይ ይሄ ከፖሊስ ጉዳይ ጋር በተገናኘው እዛ ክስ ማለት መረጃ ቃል መስጠት ምናምን የሚባል ነገር አለ። ማለት ብዙ የማንነግራችሁ ነገሮች አሉ እዚህ ጋር ሚዲያ ላይ መውጣት የሌለባቸው ህግ ስለሆነ ህግን ደግሞ በዚህ ልክ ሚዲያ ላይ አውጥቶ ማውራት ክልክል ነው፣ እኛንም ያስጠይቀናል። ስለዚህ በውስጥ መያዝ ያለብን ነገሮች በውስጥ ይዘን ነገር ግን መናገር የምንችላቸው ነገሮች ሊፈቀዱ ይችላሉ ብለን የምናስባቸው ነገሮች እዚህ ጋር በማውጣት ያለውን ነገር እናንተም ቤተሰቦቻችን ስለሆናችሁ እያንዳንዱን ነገር እያወራችሁ ስላላችሁ እየሰማችሁም ስላላችሁ እያንዳንዱ ነገር ማወቅም ስለሚጠበቅባችሁ ስለምትፈልጉም ያለው ነገር እናስረዳችኋለን። ከአቤል ጋር በተገናኘ አቤልን ይዛው ትመጣለች ማለት እንደምንም ብለሽ ቤት ይዘሽው ነው ብያታለሁ። እርግጠኛ ነኝ አሁንም ሜሴጅ ቴክስት ምናምን ነገር እያላከሽ ነው። ቪዲዮ እየቀረጽኩኝ ስለሆነ ስልኩን ማንሳት ደብሮኝ ነው። ያ ማለት ሀሳብ ይቆራረጥባቸዋል። ቪዲዮ እንደዚህ እየቀረጻችሁ ምናምን ስልክ ማውራት ሀሳብ ይቆራረጥባቸዋል እና ብቻ ተከታተሉት። አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። እሺ አሁንም በቃ ሰላም አትፈጥሩማ። ኧረ እንትን ማለት እንኳን በሰላም መጣችሁ። ለማንኛውም ስጠብቃችሁ ነበር፣ በጣም ስጠብቃችሁ ነበር። ሳምሪ ለምንድን ነበር የመጣው? አቤት ተረጋጋ። ማለት እንደዚህ ነው ልላችሁ አልፈልግም፣ ግን ከባድ ነገር ላይ ደርሷል። ቡታጅራ የተጀመረው ነገር ሳምሪ ነግሬሻለሁ። እኔ ማለት ይሄ ነገር ነገ ከነገ ወዲያ እኔ ሊጸጽተኝ አልፈልግም። ማለት የሆነ ቦታ ገባ፣ ታሰረ፣ እንደዚህ ሆነ ተብዬ መስማት አልፈልግም። ገባሽ አይደለም? ቡታጅራ ጀምረን የነበረው ነገር አሁን ላይ ከብዷል።
ያ ማለት ከሳጅን ተደውሎ ነበረ። እንዲሁም ከዛ በተጨማሪ በመልእክትም ተልኮልኝ ነበረ። የዛኔ ከነበረው ጭንቀት አንጻርም ከነበርንበት ነገር አንጻርም ብዙ ነገሮችን ተባብለናል። በውስጥ ማውራው ነበረ ማለት ያለውን ነገር የሆነ በደንብ ፎሎ አፕ እንዲያደርግልን ሰውም እየተጨነቀ ስለሆነ ሚዲያ ላይ የሚወጣ ነገር ስለሆነ ነገርኳችሁ። ነገሩ ከብዷል ማለት ያው እኔ እንደዚህ ነው እንደዚህ ብዬ መናገር አልፈልግም። እኔ በየሚዲያው እየወጡ መልቀስ ነገ ከነገ ወዲያ እንደዚህ ሆኗል ብሎ ማለት አልፈልግም። ገብቷችኋል አይደለ? እኔ በየሚዲያው እየወጣችሁ መላቀስ ምናምን ነገር እኔ በቃ ያለው ነገር እኛ ስላለቀስክ ሳይሆን ይኸውልህ ታውቃለህ፣ ስራን ታውቃለህ አቤል። እንደገና ደግሞ ይኸውልህ የሰራው ማለት ደግሞ እንድትመልስልኝ አልፈልግም። በቃ እንድትመልስልኝ አልፈልግም። ምላሽ እንድትመልስልኝ አይደለም። በቃ ቀርቦኝ አላወራኝም እዩ ጓደኛዬ ነው ብያለሁ። አንተም ቀርበህ ችግርህን እኮ አልነገርከንም። በቃ መሰማኝ። ይኸውልህ ቀርበህ ችግርህን መናገር የነበረብህ አንተ ነህ። ቀርቦ ላወራኝ እኔ የሆነ ጉዳት ሲደርስብኝ አይደለም ስላለቃቀሱ ምናምን ስለፈለገ ነው እኛ የምናለቃቀስ ፈልገን ነው እኛ የምናለቅስ። አሁን ደግሞ ገና ከዚህ የበለጠ የለም። ብዙ የሚያስለቅስ ነገር ሊኖር ይችላል። እኔ እንደውም ረስቼው ነበር ጌታ ነው አይደል? እኔ ረስቼው። አይ በቃ የትኛውም ነገር ነው። ይኸውልሽ አሁን እኮ እኔ በእኔ መጥፋት ነው አይደል? የትኛውም ነገር በቃ ተገኝቻለሁ። ሌላ ነገር የለም እኮ ከተገኘ ማለት ነው። እኔ ስለማንም አያሳስበኝም፣ ስለ ሶሊያና ብቻ ነው። እኛ ስንሰቃይ ያ ሁሉ ነገር ፖሊስ ጣቢያ የት ስንሄድ በቃ እኔም የማደርገው ነው። ጓደኛ አንተ ብጠፋ እኔም እኮ የምፈልግ ነው። በዚህ ልክ እስር ቤት ገብቶ ማንም አይፈልግም። የሚገርም ነገር ማንም የለም አያደርግም። እሱ እኔ ነኝ የማውቀው። በቃ ስራውን ትቶ ማንም አዲስ አበባ እኔ እዚህ ተመችቶኝ አይደለም እየተንከራተትኩኝ ያለሁት ጓደኞቼን ብዬ ነው እስር ቤት እንዳይገባ እኔ ራሴን አውቀዋለሁ። ታውቃለህ የሆነ ሰው እንኳን የማውቀው ሰው ጓደኛ ቀርቶ ማለት ነው የማያውቀው ሰው ራሱ ቢጠፋ ማፈላልግ ሰው ነኝ። እሱን ታውቃለህ። እኔ አንተም ብትሆን የትም ጉድጓድ ውስጥ ገብቼ ማፈላልግ ሰው ነኝ። ግን ደግሞ ማንም የኔን ችግር ቀርቦ የተረዳኝ ሰው የለም። ወይ ሊማታ ወይ ደግሞ በእኔ ነገር እኔ በማልቀሴ ምናምን ሊያሾፍ ነው። እሺ አሁን ለምሳሌ ንገረን፣ ችግርህን ንገረን። ችግር ለምን እነግርሃለሁ። ነገሩ ብዙ ነገር ከተበላሻሸ በኋላ ለምንድን ነው ነገር ምን ያመጣልኛል? እሺ አንተ እዛ ዩቲዩብ ላይ እኛ ዩቲዩብ ላይ ስንለቅ ያ ሁሉ ነገር እንደዚህ ሆነ ፖሊስ ጣቢያ ገብተን ይሄን ነገር ነው ያልተረዳኸኝ። እኔ ቁጭ ብዬ ያንተን ቪዲዮ እያየሁ ነው አይመሰለህ እኮ። ካልሆነ እንደዚህ ነገር ነው ብለን በለና በእናትህ እስኪ አውጥቶኝ እግዚአብሔር ለምን ዛሬ ምን እኛ ስልኳ አልተቀበለችኝም። ማረፍ ከሰማቸው የለም አንተ ስጣት ለሶሊያና ስልኳ አልተቀበለችኝም። ምን ሆነ ማለት የሆንከው ነገር አለ፣ ያደረግነው ነገር አለ ማለት ዝም ብሎ ሰውን የለም ከመናገር ሰውን ከመውቀስ ደግሞ ይሄ በነገራችን ላይ ቀሽም ሰው የሚያደርገው ነገር ነው። ቀሽም ነኝ እኔ የትኛውም ነገር ቀሽም ነኝ። በቃ እኔ የትኛውም ነገር በራሴ እንትን እወጣዋለሁ። ተረጋግታችኋል። ማስተካከል ያለብኝ እሺ እንደዛ ከሆነ ሂድና ፖሊስ ጣቢያ የተከፈተውን ፋይል እኛም ላይ አዛ ነገር ውስጥ እየገባን የማይን በአንተ ምክንያት ነው ያንን ነገር የከፈተው። ያንን ነገር ሂድና ፖሊስ ጣቢያ የተከፈተው በቃ ተገኝቻለሁ። ቪዲዮ ማሳየት ነው። ሌላ ቪዲዮ አትልቀቁ ተብለናል። ሂድና ያንን ዝጋልን። ከዛም በኋላ አንተ እንደፈለግኩን ሶሊያናን ወደ ቤቷ ሸኛት፣ ወደ ቤቷ ትሂድ። እዩም አልፎ ይቀመጥ። ገባ አይደለ? አንተ ሁሉን ነገር ታውቃለህ፣ አንተ ሁሉን ነገር ታደርጋለህ። አንተ ካንተ በላይ ሌላ ሰው ያለ አይመስልም። አንተ ሁሉን ነገር በቃ የሆነ እንትን እንደዛ ነው የሚሰማህ። ታላ ኔጌቲቭ ወሬ ነው እያወራ ያለው እኮ አስተሳሰብ ነው ኔጌቲቭ። ስለማንም አልተረዳኸኝም እያልኩ ነው። ስለማንም ስለ ሶሊያና ነው በቃ ስለ ሶሊያና ካሰለ እኛ ደግሞ ለቤተሰቦቻችን እንኑርላቸው። ሂድና ያንን ነገር ፋይል አዘጋለኝ። እኔ እዛ ሲሄድ ከፖሊስ አይነ ታየው ታሰርኩ ምን እያልኩ መሳቀቅ አልፈልግም። ገባ አይደለ? ያን ለምንድን ነው የሚያስረኝ? እኮ ጠፍቻለሁ ኖ ማመልከተን ፋይሉን መዝጋት የምትችለው አንተ ነህ። እሺ አዘጋልን ፋይሉን አዘጋልን። በቃ ሶሊያናን እንደምንም ብዬ አባብዬ ትሄድ። በቃ ቡታጃራ እሷ ከሄደች በኋላ የትኛውም ነገር ማስተካከል። እሺ አዘጋልን። አንተ ሶሊያናን በሆነ ነገር ጠምጥመህ እንደዚህ ራስህ ጋር ከያዝካት በኋላ ነው ሶሊያናን ሰባብረህ ካስቀመጥካት በኋላ ይኸውልሽ ሶሊ ታውቂያለሽ ብዙ ነገር እያደረኩ ያለሁት ሰሞኑን እያደረኩ ያለሁት ነገር ታውቂያለሽ። እዩ ለምንድን ነው ተረጋግታችሁ? እኔ እኮ ተረጋግቻለሁ ሳምሪ፣ እኔ እኮ ተረጋግቻለሁ። የሚናገረው ነገር ግን እየሰማች ነው አይደለ? ማለት የሆነ በቃ እናንተ ከፈለጋችሁ ገደል መግባት ትችላላችሁ ከሶሊያና ውጪ። እዩ ደግሞ ያለ ሶሊያና መንቀሳቀስ አይችልም። ብዙ ነገር በቃ የሚያውቅ ሰው ነው የሚያውቀው። እኔ ስለማውቅ ነው። ሶሊያናን ብዙ ነገር የለፋባት ልጅ ናት። እንደ አባት ከአባትም በላይ ሆኖ ያሳደጋል ልጅ ናት። ገባሽ አይደለ? በትምህርት የሆነ ቦታ ላይ ልደርስ ትፈልጋለች። ብዙ ነገር እንትን ያለባት ልጅ ናት። ከብዙ ሰው ጋር የተጋጨባት ብዙ ነገር ቤት ውስጥ ራሱ እንዲገለምጧት የሚፈልግ ሰው አይደለም። ገባሽ አይደለ? እሱንም ልትረጁ ይገባል። እሱ ደግሞ ያለ ሰው አይሄድም። እዛ ከሄድን ደግሞ ሌላ ነገር ውስጥ ነው የምንገባው። ፖሊስ ጣቢያ እየተፈለገ ግዴታ ፓትሮል መጥቶ እኛን መውሰድ አለበት እንዴ? ወደ ቡታጅራ እሱንም ተረድተው ይኸውልህ
እኔ ነገሬ ነገር አለ መረዳት አለባችሁ። አቤል ደግሞ እኛንም ተረድታ ያንተንም ምክንያት እኔ እንደተረዳሁት እነሱ እስከሚያውቁ ድረስ ማለት ነው። አሁን ፖሊስ ምናምን ያለው ነገር አለ አይደለ? የሚያወራው ነገር ልክ ነው ብለሽ እያሰብሽ ነው? አሁን እያወራ ያለው ነገር ምን እንደማወራ ራሱ እኮ ግራ እየገባኝ ነው። እግዚአብሔርን እኔ ያልተረዳሁት ነገር በጭራሽ አልተረዳሁም። ታለቃቅሳለህ እዛ ሄደ ምናምን ሶሊያና ጅምድት ይዘህ ሄደ። ልጅቷን አታስለቅሳት። አንተ በቃ የሆነ ያጋጠመ ነገር ካለ ንገረን። እኛ ለዛ ነገር የምንሸነፍ ከሆነ ውሻ ነን። ገባ አይደል? ለዛ ነገር አንተ ላጋጠመ ነገር መፍትሄ ማናመጣ ሰው ከሆነ ውሻ ነን። አንተ ችግርህን እኔ አሁን አላውቅም። ችግርህን ብዙ ነገር ከፈጠርክ በኋላ ምን ፈጠርኩኝ? አንተ እኮ ነህ ጓደኛ ምዩም ሌላ ላይ አንተ እኮ ነህ ያ ነገር። አንተ ራስን እንደ ንጹህ አትይ። ንጹህ አይደለም በቃ ራስን እንደ ንጹህ እንዳልሆንኩ ማለት ነው። የትኛውም ነገር ላይ ወጥቼ የምናገር ሰው ነው። ንጹህ አይደለም አሁንም ቢሆን ማለት ነው። የሰራው ስህተት የኔ ስህተት ነው። ይሄ ሁሉ ነገር ስህተት የሰራሁት ይሄ ሁሉ ነገር የተፈጠረው በእኔ ነው። ግን ደግሞ ለምን ተፈጠረ ይሄን ነገር ብላችሁ ቀስ ብላችሁ ሰምታችሁኛል። እዛ ላይ እኮ ሆነን ቁጭ ብለን እያወራን እያለ ነው አይደል? አመነጫጭቃችሁኝ ሌላ ነገር ፈጥራችሁብኝ ሄዳችሁት አይደል? ሰምታችሁኝ። ሶሊያናን ይዛት ሄድክ እንጂ አንተ የዛን ቀን ምን አደረግክ? በእግዚአብሔር ስም አናግረኸኛል። ልጅ አናግራችሁኝ አመነጫጭቃችሁኝ እኮ አንተ በቃ የምትፈልገው ሶሊያና የምታስበው ስለ ሶሊያና መቼ እንትን አንተን ሲጀመር አንተ አሁን እኮ እኛን ብቻ አይደለም እዚች ጋር እየረገጥክ እንደ ልብ እየሆንክ ያለው ሙሉ ፋሚሊ እየረገጥክ እንትን እያልክ ነው። ማንን ነው የረገጥኩት? በቃ የሆነ እኛ አንተ እስኪ ማለት ምን አድርጌ ነው የረገጥኩት? እሺ አሁን ሄደህ አቡታጅራ ላይ አንደኛ ፋይል ዝጋልን። አንተ በቃ ከኛ ወጣሃል አይደል? አይመለከተኝም ብለህናል። በቃ አንተ እንደፈለክ መሆን ትችላለህ። በቃ ምን ብዬ ነው አሁን እሺ እንትኔን ማዘጋው ፋይላችሁን ማዘጋው? እኛ ከፈቱላችንም ነው ፖሊስ ጣቢያ ሄደን ያመለከትነው። እንኪ አንቺ በምታወሪው ቆይ እዩ በማርያም ነው። እሺ አትሂድ። ስማ ቤል ስታይ ነው ደም የሚፈላው። ይኸው ዞር ልበል ከጀርባ ነው እንደዚህ ይበል። አንተ የጠፋ ሰዓት ፖሊስ ጣቢያ ሁላችንም ሄድ ነው አመልክተናል። ህግ ደግሞ ታውቃለህ ካኔ በላይ አይደለም ማድረግ ያለብኝ። አንቺ ተረድተሽኛል። አንቺ ተረድቻለሁ። እኔ ምክንያቱም ግን ስላላወቁ እኮ ነው። እነሱ ቢያውቁ እኮ የዚህን አክል ራሱ ካይሆን ምን ማድረግ ያለብኝ በቃ የሆነ ነገር እናድርግና እንሂድ ቡታጀራ በቃ ቢያንስ ፋይሉ ይዘጋ። እኔ አላውቅም ምን እንደምል ይሄን አክል እኔ ረስቼው ነበር። አሁን ስለ ፖሊስ ጣቢያ ምናምን አሁን ሲናገር ነው። እኔ ስለ ሶሊ ጉዳይን ሳላስተካክል እንዴት ነው የሚሄደው? ስለ ሶሊ ነው ያልከኝ። ስልኩን ካገኘች ትሄዳለች ነው የምትለው? ኧረ እምቢ ብላለች። አሳምነህ ስጣት፣ ከዛ ደግሞ እንድትሄድ አድርግ። እምቢ ብላለች እኮ አቤል። እኔ በምላት ብዬ ሲሙስ የራስ ሲም ነው የማን ነው ስልኩ? የኔ ነው ስትል ነበረ ባለፈው። በቃ ለራሷ ተጠቀምበት እኮ ሲሙን አውጥታ ሁሉ ነገር ሲም አላት እሷ ወይስ እንዳልሽ ነው የሚወጣው? ይወጣላታል እሷ። እሺ ካለች እኮ አልሄድም እንዳልሽ ታውቃለህ አይደል? አልሄድም ብላለች። ግን ደግሞ እነሱን ከሰማች ቢያንስ እኔን ታውቂያለሽ። አልሄድም ድጋሚ ልጅ ሌላ ጭንቀት ውስጥ ነው የምገባው። አቤል በማርያም ምን አይነት ነገር እያደረግን ያለ ነው? እንደገና አሁን ይኸው ስለ ፖሊስ ጣቢያ የተባለውን ደግሞ ሌላ እንትን። ኧረ በእግዚአብሔር። እሺ አሁን የምናደርገው ነገር ምንድን ነው አቤል? አንቺ እኮ ህፃን ልጅ ነች። መጣኔ ነው የፈለገችው። እነሱ ፈልገውኛል ስላልተረድ እንደኔ ምክንያት ግን ስላልሰሙ ነው። ቢሰሙ ከመጀመሪያ ጀምሮ ሶሊያና ራሱ ሳትመጣ በፊት እነሱ ናቸው እሷ ነች የመጣችው። እነሱ ራሱ ሰምተው አውቀው ስለኔ መጥፋት አይደል? እሺ እኛ ጠንቋይ ነን እንዴ? አንተ እኮ እኛ ጠንቋይ ነን እንዴ? አንተ ያለበትን ለምንድን ነው አቤል ጭንቅላት በኔጌቲቭ ነገር የሚሞላው? ኔጌቲቭ አይደለም በቃ ኔጌቲቭ አይደለም በቃ ሌላ ነገር አታስብ። አሁን ምን መሰለህ ህይወታችን እንዲበጠበጥ ነው የምፈልገው። እንዴ ሰጣ ገባ ውስጥ መግባት የለብንም። በዩስማ ህይወታችን ይበጥበጥ ሰጣ ገባ ውስጥ መግባት የለብንም። ውሳኔ እንወስን በእናታችሁ በቃ አቤል በቃ ተረዳቸው። እሺ በእናትህ በማርያም ልለምን በቃ መሄድ አለብን ቡታጀራ። ለምን ሻትልም በእናትህ መጣን አዲስ ነገር እኮ ያዝን አይደለም። ቪዲዮ ሶሊ ለኔ ብላ ነው ከኛም በላይም እኮ ቤተሰቦች ይጨነቃሉ። እሺ በእናትህ ሄደን እኮ ልንታሰር እንችላለን። በማርያም አቤል በእናትህ ሄድ ለምን? እሺ ሰውድክ በእናትህ አቤል እሺ ምን ልሁን? እኔ በመሀል እኮ ተጨነቅኩ። በእናትህ እንዳትጨነቂ በቃ ነገሩን በእኛ ራሳችን እናስተካክላለን። በማርያም እሺ ለምን? እሺ እኔ ምን ልሁን? በማርያም እሺ እሺ በለኝ። በማርያም እግዚአብሔር አንቺ ምን ነው እግዚአብሔርን ታዲያ እሺ በለኝ። በእናትህ ምን ሆነሽ ነው? እስቲ ተረጋጋ በእናትህ እዩ በማርያም ወይኔ ሁልጊዜ እንመጣለን ተጨቃጭቀን ነው እንደምንለያየው። በቃ ሳምሪዬ በኋላ ደውይልኝ። በቃ ማለት እኔ ልረፍበት ቢያንስ በቃ አንተ አዋቂ ነህ፣ እናንተ አዋቂ ናችሁ። በመደባደብ ወይ ደግሞ ሰውን በመደባደብ እዩም እኮ ፈልጎት አይደለም እንደዛ ይሆናል። በቃ እዚህ ጋር ማንረዳዳ ከሆነ አንዴ ስማኝ፣ በራሳቸው ጉዳይ መጡ መሰለሽ እንዴ? ለራሳቸው ጉዳይ እኮ ነው የመጡት። ለኔ ጉዳይ እሺ አቤል እሺ በለን በቃ እሺ በእሺ ለኔ እሺ በለኝ በእናትህ ለኔ እሺ በለኝ ከሆነ በቃ አንተ ቢባሰ እኮ ነው የምትጨናነቀው።
የቤተሰብ ቤት ላይ እሺ እንውጣ። እስር ቤት ማንም የሚገባ የለም። እግዚአብሔር ማንም የሚገባ የለም። በቃ ግን ደግሞ ማለት ነው ለራሳቸው እንትን ሲል ነው አሁን የመጡት። አንቺ ነሽ ቃቃ ጫውታ ቤት አይደለም፣ ህግ ቦታ ነው ታውቃለህ ከኔ በላይ አይደለም። አንቺና ሱሊ ነሽ ቁጭ ብላችሁ የተረዳችሁ ችግር እነሱ ግን ማለት ነው የሆነ ችግር ስለተፈጠረ እዩ ትክክል ነው ያደረገው ነገር በቀደም የመጣውን ነገር አይተሽዋላ። እግዚአብሔር እና አሁን አንተ እዩ ትክክል ነው። በቃ ትክክል ነው። እንደዚህ ሪጅድ መሆን የለብህም። አንተ መሸነፍ መቻል እኮ አለብህ። ተሸነፍ የለው በቃ ከተሸነፈ ግን ደግሞ ማለት የተሸነፈ ሰው እንደዚህ ነው። ለአንተ ችግር ስል ማለት ነው እኔ የትኛውም ነገር አደርጋለሁ። ግን ደግሞ ማለት ነው ለራስህ ችግር ነው የመጣው። አሁን እኔ የሆነ የተቸገርኩት ነገር አልተረዳም። ችግር ነው አቤል፣ አልተረዱክም ነው እነሱ። በቃ ቁጭ ብላችሁ ስላላወራችሁ ነው ከኔ ጋር። እንደዚህ አይነት ሰው ነው አቤል። እኔ ተረዳው። እንደዚህ አይነት ሰው ነው ስታወራቸው ከኔ በላይ ይረዱሃል። እንደዚህ አይነት ሰው ነው እግዚአብሔርን። እንደዚህ አይነት ሰው ነው። አዎ በቃ አንተ እኛ ስላለቀስን እኔ አላቀህም፣ እየቀለድን እኔ አላቀህም፣ በቃ አላቀህም ማለት ነው። እኔ አላቀህም፣ በቃ አላቀህም። ችግር ነው የሁላችንም ችግር ነው እኮ የነሱ የሷ የሚባል ችግር የለም። አቤል እዚህ ጋር ምን ሆነሃል? በቃ ለራሳችሁ ችግር ነው የመጡት። እኔ ተረድቻለሁ አይደለ? በቃ ተረድተሽኝ። እሺ ቁጭ ብላችሁ አውሩ። ከተረዳሽኝ በቃ ይበቃ። ሲጀመር አንቺና ሱሊ ከተረዳችኝ በቃ እነሱ ተረዱኝ። ጣቢያ ብንገባ ሁላችንም አንተ ነው የምትችለው። ጣቢያ መግባት የለም። አንቺ ቼክ አያረገንም ለምን እኛ እዚህ ቃሊቲ ለምን 100 ዓመት አንታሰር? የሚያስበን ሰው አይመስልም። አትረዳቸውም ግን አቤል። እረዳቸዋለሁ። ቁጭ ብላችሁ ስላላወራችሁ ነው ከነሱ ጋር በቃ። እሺ በል በቃ። እኔ እንዳንቺ ቁጭ ብሎ የተረዳኝ ሰው አለ ከመጀመሪያው ጀምሮ ማለት ነው። አቤል ስላላወራችሁ ነው እንደኔ ስላላወራችሁ ከከነዩ ጋር መቼ እንድንወራ እድል ይሰጠንና ማን ነው? አንተ ነህ? እኔ ነኝ እድል የሰጠው? እናንተ ናችሁ? እኔ ነኝ ዶልዱ መሀል እኔም በማልቀሴ ሶሊ በማልቀስ አንቺ በማልቀስሽ በቃ እሱ በቃ እንትን አለ። እኛ እየቀለድን አይለቀስም። እዚህ እኮ ጨርቆት ነው አንዱ ሁለት ቀን የጠፋው አይተካል አይደለ? የእሱ ምክንያት ደግሞ እኔ አላየሁትም ብያቸዋለሁ። አንተ ነበር የት እንደነበር በቃ እንደ ጓደኛ እኮ ቁጭ ብላ አላወራንም። እኔ የተፈጠረብኝና እኔ ያሳለፍኩት ነገር ማንም የተረዳኝ የለም እኮ። ስማ እኔም የት እንዳለ አላውቅም ብዬ ነበር። አዩ ያለበት ግን አውቅ ነበረ። ተጨንቆ ነው በቃ የነበረው። ስለዚህ በቃ አንዳችን መሸነፍ ጓደኛ ማለት እንደዚህ አይደለም። እግዚአብሔርን ጓደኛ ማለት እንደዚህ ጓደኛ እንዴት ነው? እሺ ከዚህ በላይ እንታነቅኛ በቃ አንተ እንዳለ ቀልድ ነው እንደ ያስከው አንተ መረዳት ያለበት ማለት ነው። ምን እናድርግልክ? ስላልነገርካቸው ተረዳቸው። ምክንያቴን ምክንያቴን መጠየቅ ነበረባቸው አልነበረባቸው? በቃ እኔ እኮ አሁን በቀደም የመጣሁት እዩን ይቅርታ ልጠይቅ ነው አይደል? ግን ደግሞ እሱ እንትን ብሎ ገና አይተሽዋል ምን እንዳደረገ። እኔ በመማታቴ ምንም እንትን አልመሰለኝም። ጥፋቴ ነው ብያለሁ። ግን ደግሞ ሌላም ቴክስት እየተላከልኝ ነው። የሆነ ማስፈራሪያ ምናምን እየተላከልኝ ነው። ገብቶሻል? ማን ይሁን አላውቅም። በማላውቀው ቁጥር ማንም የተረግ ጓደኛ እንደዚህ እስከምሆን ድረስ ማለት ነው። ሶሪ አልሄድም ትላለች። ማንም እንደዚህ ያደርጋል። እርግጠኛ ማንም ራስ አይምሮ ላይ የፈጠርከው ነገር ነው እንጂ ማንም እንደዚህ አብሎ አንተን እንደዚህ ለማድረግ አንተን ለመጉዳት ምናምን በቃ የሰራው ስራ እኛም ብቻ አይደለም ሁሉንም አናዶር በቃ ገብቶሃል አይደለም? ያን ነገር ደግሞ መረዳት መቻል አለበት። ካልተረዳህ ደግሞ በቃ ጭንቅላት እየተቀበለ አይደለም የሆነ ነገር አለ ማለት ነው። ጓደኛ ማለት ግን ማለት ነው ቁጭ ብሎ ማማከር። እሺ እኛ መቼ ብናወራ ራሱ መቼ አንተ አሁን እስር ቤት ትእዛዝ መጣብህና መቼ ድል ሰጠህን ያለውን ነገር ከነመ እንደዛ አይደለም አቤል፣ እንደዛ አይደለም። እንደዛ አስበው አይደለም። ሁሉም ይፈርዳል እኮ እኛ ስላደረግን ነገር ሁሉም የሚፈርደው ነገር ማንም አይነ ስውር እንኳን ሆኖ በአይነ ጆሮ የሌለው ሰው እንኳን እኮ የሚፈርደው ነገር ነው። ግን አንተ የጓደኝነት እንትኑ አልገባህም ማለት ከምን ድረስ ሳክሪፋይ እንደሚከፈልም አልገባህም። እናንተ ናችሁ ጓደኛሞች፣ እናንተ ናችሁ በቃ ምርጥ ጓደኞች። እኔ መጥፎ ነኝ መጥፎ አቤል፣ እንደዛ አይደለም። ኔጌቲቭ ስታስብ አቤል ራስህን በእንደዚህ አይነት ነገር አትጉዳ። በቃ እነሱ የሚያስቡት እንደዛ አይደለም አቤል፣ እንደዛ አይደለም። በቃ አሁንም ቢሆን ማለት ነው ከእስር ቤት ትእዛዝ ስለመጣባቸው እንጂ ሌላ ነገር እኮ ፈልጎ አሁንም ቢሆን ደጋግሜ ምንም የምትነግረኝ ነገር የለም አቤል። በቃ ጨርሰናል እኮ እኔ እናንተ ኦልሬዲ በቃ ስለ ያወራ የልብህን ማለት ነው። ጓደኝነት እንደዚህ ነው እንዴ አቤል? ጨረስኩኝ ምናምን ማለት ምን ማለት ነው እንዴ? ምን እየሆናችሁ ነው? ምን አይነት መስመር ላይ እየሄድን ነው እናንተ? አሁንም ማስበው ቢሆን ማለት ነው ስለነሱ አላስብም። ስለኛ ስለ ሴቶች አስቡ። ስለእናንተ ነው ማስበው። እኔ እኮ ዛሬ የሚያገኘው ነገር ይስተካከላል ብለን ነው እዚህ ሰው ሀገር ላይ ነው አይደል እንዴ? በቃ ስሚኝ፣ አሁንም ማስበው ስለ ትንሿ ሶሊያና እና ስላንቺ ነው ማስበው። እሺ በቃ እሺ በላችሁ። ስለፈለግከው ማሰብ ትችላለህ። ስለፈለግከው ስለኛ እንኳን እኛ ጓደኞች አለመሆናችን ራሱ ከፈለክ ማሰብ ትችላለህ ማለት ነው። አመሰግናለሁ። ለማስመሰል
በቃ ምንም አይደለም። እንደፈለክ አንተ የለም ማለት የሆነ የመከረህም ሰው ካለ ስለ ጓደኝነት አታውራብኝ። በቃ ስለ ጓደኝነት አታውራ። አንተ ነህ እንዴ ዛሬ ከመሬት እኔ በማልቀስ ባለቀስ አይደለም። አንተ ጀመር እናንተ ስለ ጓደኝነት አንተ እዚህ ጋር ስላለቀስክ አይደለም። በቃ አንተ እኔ ስለፈትበት ቀስ ብለህ አውራኝ። ይኸውልህ ስለ ጓደኝነት ዛሬ አንተ መስናግረኝ ሰው አይደለም። ስለ ጓደኝነት ከስር መሰረቱ ጠንቅቄ ማቅሰው ነኝ። ዛሬ ከመሬት ተነስተህ ስለ ጓደኛ አታውቅም። ጓደኛ እንዲህ ነው ብለህ የምትለኝ ሰው አይደለም። ምን እንደዛኝም አይነቱ ሰው ሆኜ አይደለም። ለዛም አይደለም ጓደኝነትን ፈልጌ እንጂ ደምን ባያለቀስኩት የሆነ ሌላ ነገር እንትን አስቤ አይደለም። ስለ ጓደኝነት ዛሬ አንተ የምትነግረኝ ሰው አይደለም። ማንም ስለኔ የሚመሰክርልኝ ሰው ነኝ በጓደኝነት ማለት ነው። አንተ ግን እንደፈለክ ማሰብ ትችላለህ። ጭንቅላት ከጠበበ ጠበበ እንደፈለክ መሆን ትችላለህ። ስለ ጓደኝነት ግን ጓደኝነት እንደዚህ አንተ እንደዚህ ብሎ እንዲለኝ አይፈልግ። ስለ ጓደኝነት እንደዚህ ብሎ እንዲለኝ አልፈልግም። ሳምሪ ታውቂያለሽ። እንደፈለክ በቃ ጨርሰናል። አቤል ጨርሰናል። ሳምሪ አንቺ በጣም ትልቅ ሰው ነሽ፣ አከብርሻለሁ። እግዚአብሔር ጥሩ ሰው አይደለም። ችግር የሆነ ጊዜ አንቺ አስረጃችሁ ያላንቺ አስረጅቻለሁ። ለማንኛውም አንተም ቢሆን ያኛውም የሶሊም ወንድም ቢሆን ሁላችሁም ጓደኞቼ በጣም ነው የምወዳችሁ። ያጠፋሁት ነገር ልክ አይደለም። ነገሩን ስትረዱ ማስመሰልን ቀጥለበት። ነገሩን ስትረዱ ይመች። ሳምሪ ደግሞ በቃ እንደምንም ብለሽ አስረጅውና ስልኩን እንዲሰጥ ማስመሰሉን ቀጥለሃል። እንደምንም ብለሽ ትችላለህ። እኔ ሁሌ እንዳጨባጨብኩልህ ነው። እሺ እኔ እያስመሰልኩ ነው። አንተ ምርጥ ጓደኛ ነህ። በቃ ነገሩን አርቲስት ነው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ከሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት